ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር። ሰላም አድማጮች። ሳራ ብሽቀቷን አፍና ያልፈጠረባትን ይሉኝታ ለዳንኤል ስትል እስከ መቼ እንደምትቆይ ግር ብሏታል። ያዳራሹን መሰረት የሚያናጋው የዳንሱ ዛር የሚጮህ ህዝብና የራሷ የይሉኝታ ሐሳብ ከዳንኤል እየነጠለም እየቀላቀላትም ያወራጫት ጀምሯል። ዳንኤል ንዴትና መጠጥ እያወላገደው ደናሹን እየገፈተረና እያስረገጠ ካዳራሹ ወጥቶ ከጓደኛው በተዋሳት ፊያት 124 ውስጥ ገብቶ ሞተር አስቀሰቀሰ። ማለዳ ላይ ሳራ ጋዴም ጥሏት በመምጣቱ ደግሞ ደረቷን እየፈነቀለ ጉሮሮዋን እያነቀና መላ ሰውነቷን እየታገላትን እልህ እያፈነች በዚህ ውድቀት አመኘህ ወጥቼ አንተም ባለ መኪና ሆንክና እኔ ለጅብ ሰጥተህ ቤት ገብተህ ተኛ ብላ ክርክር ገጠመችው። ስለምን እውነቱን አትነግረኝም? ለምን አልወድሽም አትለኝም? በሚል በጥያቄም ታፋጥተው ገባች። እልኋ ሊያቆየት አልቻለም። ክፍሉን ጥላ ወጣች። ውሎ ሲያደር እንደሚታረቁ ስለሚያውቅ የመሄዷ ነገርም በዛም አላስጨነቀውም። ጋዜጣ ያዩ ሞራሉን ክፉኛ የጎዱት ታፌ ኩልኩት ቢሮአቸው ድረስ አስጠርተው ቲያትሩ የወደቀው በአንተ ስህተት አለመሆኑን የተረዳሁት በጣም ዘግይቼ ነው። በመሆኑም በጥፋቴ ተጸጽቻለሁ። አሁን አዲስ ቲያትር እንድታዘጋጅ መርጫለሁ ብለው አበሰሩት። ዳንኤልም ጥርጣሬ ውስጥ እንደገባ በሽታ የቃለ ተውኔቱን ጥራስ ተቀብሎ ወጣ። ታፌም ባደመጡለት መረብ ውስጥ እንዲሁ እንደዋዛ ሰተት ብሎ መግባቱ አስደስቷቸዋል። ንጋት ላይ ቻርሊ ማልዶ ነቃና ካልጋው የተነጫነጨ ወረደ። የትላንት ስካር የዞረ ደመርም አለቀቀውም። የሰይጣን ሰፈር ነዋሪዎች በቤቶቻቸው ሽንቁሮች ሰርገው በገቡ የፀሐይ ጨረሮች አዲስ ጠዋት የምስራች ትላቸዋለች። ይህን የጻነቱ በየበሩ ብቅ ብቅ ብለው እርቃናቸውን መጸዳዳት ይጀምራሉ። እናቶቻቸው ጣሳዎቻቸውን አፈር በመሰለ ነጥላዎቻቸው ሸፈን አድርገው ከልጆቻቸው ነጠል ብለው እነሱን ይመስላሉ ብለን ነበረ ትረካችንን ያበቃ ነው። ሕያው ፍቅር ትረካ አሁን ይቀርባል። አባወራዎቹ በኩላቸው የማያቋርጥ ሳላቸውን ከቤት ቤት እየተቀባበሉ ማናፈር ጀምራሉ። ከጥቂት ቆይታ በኋላም ከየበሩ የከሰል ጭስ ሽቅብ ሲትጎለጎል በየቤቱ የሚወቀጠው የቡና ሙቀጫም ድም 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 ይላል። የጥርጊያ መንገዱ ቅይጥ እንቅስቃሴም እንዲሁ መዘበራረቅ ጀምራል። ሽባው ለማኝ የከባድ መኪና ጎማ ላስቲክ መቀመጫው ላይ ለጥፎ ከሺህ አይነት ራፊ ጨርቅ የተሰፋ ድሪቶን እንዳጣፋ ብርኩማውን ተመርክዞ መሬት ለመሬት ይሳባል። ቆም ይልና በብርኩማው መሬቱን እየደቃ ዘራይብ ቀርብሽ ሰይጣን ሰፈር ሰው አይወጣብሽ ይላታል አድባሯን። ጥቂት ተንፏቆ ደግሞ በብርኩማው ወደ ቤቶቹ ያመላከተ እንደኔ ማታ ናት ያሳጣችሁ እያለ ነዋሪዎቹን ይረግማቸዋል። እንዲያው ትንፋሹን ጨረሰ እንጂ አብዛኞቹ የሰይጣን ሰፈር መንደረተኞች እንኳን የማታ ራት የጧት ቁርስም የላቸው። ለማኙ እርግማኑን እያወረደ ካይን ሲሪቅ የማለዳዋ ንግስት ተለተለ ቀሚሷን እንዳጠለቀች በተንጨባረረው ጸጉሯ ላይ የተለኮሰ ሰንደል ነሰካች። ቆሾ ሲጋራዋን እየማገች ድንጋይ ታቅፋ ብቅ ትላለች። እኔ አንድ ጣሳው ሀሮብኝ አንቺ አቦልቡና ታንቃርር ያለሽ የችጋር ዘር። የያዘችውን ድንጋይ በየቤቱ ጣራ ላይ ታጎነዋለች። ድምጿን ሰምተው
በየበሩ ብቅ ብቅ ያሉ ሕፃናት እየሮጡ እናቶቻቸው ጉያ ስር ይሸጎጣሉ። ልጆቹ ሮጠው ሲገቡ ኩስስ ያሉ አጥንታቸው የፈጠጠ የመንደር ውሾች ከየስርቻው እየወጡ ሳል በመሰለ ድምፅ እየጮሁ ይከተሏታል። በእርሷና በጠውላጋዎቹ ውሾች መሃል ጦርነት ይፋፋማል። ግብግቡ ምንጊዜም የሚደመደመው በእርሷ አሸናፊነት ነው። ያን የኮሳሳ መንጋ በሁለትና በሶስት የድንጋይ ሩምታ እንደ ጉም ትበትነዋለች። ከዚያ በኋላ ከመሬት ላይ በምታገኘው ድንጋይ የበግ ጭንቅላት፣ የሰርዲን ቆርቆሮ ሁሉ የመንደሩን ቤቶች እያንኳኳች ሰፈሩን ላፍታ አስጨንቃው ታልፋለች። በተራቸው ጭቃ ለሳኙ አባ ኮሻና ወንደላጤው እህል አስፈጪ ጋሼ ቦና እንደተማከሩ ሁሉ ከየቤታቸው ይወጡና በመተላለፊያው መንገድ ላይ ሲተያዩ ተፋጠው ይቆማሉ። አይነን ሌሎ ሲጓቁጠውና ምን ታየኛለህ ይላሉ አባ ኮሻ የጭቃ መለሰኛቸውን ጠበቅ አድርገው ይዘው። ጋሼ ቦና እናቱ ሲሞቱ ሲገዛት ጥቁር የነበረችውንና አሁን ግን የዱቄት ብናኝ ጠጥታ ነጭ የሆነች ባርኔጣውን እያስተካከለ ደም የለበሱ አይኖቹን እያጉረጠረጠ እድታይ ምን ትሆናል እንኳን ዳንት ያለን ነውላ ሌላውም ይታያል ይልና መልስ ይሰጣል። ጠባቸው ሰበርተኛውን ያታከተ ነው። አባ ኮሻ አፋውጥተው አይናገሩት እንጂ የመንደሩ አስተማማኝ የዜና ምንጭና ፈጣን ቃል አቀባይ የሆኑት እማማ ደብሬ በየቡናው ላይ አዘውትረው እንደሚያወሩት አባ ኮሻ አስፈጩን ከሸውራራዋ ሚስታቸው ብር አንገቴ ላይ ይዘውታል። ቆይ አንተ የወፍጮ ቤት በግ እንዲህ እንዳነጠነጥክ አትኖርም። ጭቃ ረጋጩ ጥርሳቸውን ያፋጫሉ። አስፈጩን በበኩሉ ጣቱን እያወዛወዘ መዛት ይጀምራል። እንደ ዶሮ አንገትን ጠምዝጄ ባልነቅልልህ ይሄው ይሄ ብርሃን አይጨልምልኝ ይላቸዋል። ስንት ዓመት ሙሉ መንደረኛው ለግልግል ከየደጁ ብቅ ማለቱን ያስተውሉና ሁለቱም ለድብድብ ይጠጋጋሉ። ነውርም አይደል እንዴ አባ ኮሻ ኧረ አንተም ተው ጋሽ ቦና ሃይ ይባልና ሁለቱ ሲገላገሉ አባ ኮሻ ከገላጋዩ መሃል ሚስታቸውን ባይናቸው ይፈልጓታል። ሸውራራዋ ብር አንገቴ በገላጋዩ ዙሪያ እጆቿን እያርገበገበች ትሽከረከርና ስለ ሚካኤል ብላችሁ የዛሬን ብቻ ከጉድ አውጡ፣ የዛሬን ብቻ ገላግሉ እያለች ታሽቃብጣለች። ያን ጊዜ አባ ኮሻ እሷን ማባረር ይጀምራሉ። ይሄኔ መንደረኛው ጋሼ ቦናን ወደ መንገዱ እየገፋ ገለል ያደርገዋል። ይህ ትርኢት ሲጠናቀቅ ካሳ ሸፎ የሞተ ውሻ በገመድ እየጎተተ ብቅ ይላል። ለሰይጣን ሰፈር አድባር የሚቃጠል ጥቁር ውሻ ቀርቧልና ምዕመናን ተሰብሰቡ። በዋጅ ነጋሪ ድምፅ ይጮሃል። ሕፃናት ከያሉበት እየወጡ እጆቻቸውን የኋሊት በማጣመር ፊታቸውን ቅጭም አድርገው ከሚጎተተው ውሻ ኋላ በእርጋታ ይከተሉታል። የሞተ ውሻ ድመትና ዶሮ ከየወንዙና ከየስርቻው እየሰበሰበ ለሰይጣን ሰፈር አድባር ማቃጠል የካሳ ሸፎ የዘወትር ተግባር ነው። አወል ሻይ ቤት በራፍ ላይ ሲደርሱ ጉዞ ይገታና ምዕመናኑ ማለትም ሕፃናቱ በውሻው ዙሪያ ክብ ሰርተው ይቆማሉ። ከመካከላቸው ጥቂቶቹ የካርቶን ቅዳጆችና የወረቀት ብጥስጣሾች ሰብስበው በውሻው ላይ ይከምሩበታል። ሸፎ በጣሳ የያዘውን ጋዝ አርከፍክፎ ክብሪት ሲጭር እሳቱ ይንቦገቦጋል። ጭሱም እየተጥመለመለ ሽቅብ ይንራል። ዘወትር እንደሚያደርጉት ሁሉ በልልታቸው ሰፈሩን ያደበላልቁታል። ዘመቻ ባና ዴንዳ ማለትም ወደ ዘመቻ እንሂድ የተባለውን የወላይታ ሀገረሰብ ጨዋታ
በጭብጨባ ሲዘምሩ ሸፎ በሚቃጠለው ውሻ ዙሪያ እየተሽከረከረ የሀገረሰቡን ጭፈራ ያስነካዋል። ብዙም ሳይቆይ ግን ፓስቴ ነጋዴው አወል ቁመቱን የሚያክል መቀርቀሪያ ይዞ ይንደረደርባቸዋል። ምዕመናኑ በያለበት ሲበተኑ ካሳ ሸፎ ሸፈፍ እያለ በመሮጥ የማጅራት ገትርን ጠጅ ቤት አቅጣጫ ይዞ ይበራል። አወል በፍጥነት ወደ ሻይ ቤቱ ተመልሶ በባልዲ ውሃ በማምጣት የሚቃጠለው መስዋዕት ላይ ይቸልስበታል። ጭሱ በየአቅጣጫው ይበተንና መንደሩን ያፍነዋል። የሰይጣን ሰፈር አድባርም በተቃጠለው ውሻ ጭስ ትታጠናለች። በዚህ መልኩ ሰይጣን ሰፈር ለብሳው ያደረችውን የጨለማ ድሪቶ ሙሉ ለሙሉ ገፋ ከእንቅልፏ ትነቃለች። ቀኑን ሙሉ አቧራው ላይ አፍንጫውን ቀብሮ የሚያንቀላፋው ጠውላጋ ውሻ በቦታው ይሰየማል። የመንደሩ ሴቶች ባዩት ቁጥር በመቀርቀሪያና በድንጋይ የሚያሳድዱት ጅራተ ቆራጣው ሌባ ድመት እያነከሰ መንገዱን ያቋርጣል። የተሰጣ ልብስ የሚመነትፈው አንካሳ ሽማግሌ እንጥር እንጥር እያለ ውሻ ገዳይ ጠጅ ቤት ደጃፍ ላይ ይቀመጥና ኮቱን እየቀመለ ፀሐይ ይሞቃል። ማዘር ኢንዲያ የሚሏት ሴት 6 ልጆቿን እንዳስከተለች ወደ ጉልት ትሮጣለች። ሂትለር አንተ ያሳማ ልጅ ለቁርስ አንድ ዳቦ አንደሰኝ ነው የምትለው እያለ በቡቾ ላይ ጮኻል። ቻርሊ ይህን ሁሉ ድራማ በመገረም ሲያስተውል ቆየና እንደ ቆርቆሮ የሚንኳኳ ሰልቼ ወጥደት ብሎ ያዘውን ሲጋራ በንዴት ወርውሮ አፈር እስኪሆን አሸው። ሰሞኑን ከእቅዶቹ ዋነኛ የሆነውን የህይወት ታድሶ እውን ለማድረግ ሲሯሯጥ ነው የሰነበተው። አብነትን ካገኘ ወዲህ ተስፋ የቆረጠች ነፍሱ ለትንሳኤዋ መዘመር ጀምራለች። ለዓመታት ለሴት ልጅ ፍቅር የተዘጉ የልብ ደጆቹ ተከፍተው አብነት ጓዟን ጠቅላ ሰፍራበታለች። የወጣትነቱ ዓመታትም ይታወሱት ጀምረዋል። ባለፈው ሳምንት አንድ ከባድ ሸክም ከጫንቃው ላይ በማውረዱም ትንሽ ተንፈስ ብሏል። አርቲስት ይሆን ቅዠት ሌት ተቀን እያባነነው ነፍሱ የባዘነች ልጁን ሊትል ቻርሊን አይገቡ ገብቶ አንድ ፋብሪካ ውስጥ ስራ ካገኘለት ሳምንት ሆኗል። ለአሁኑ አንድ ሐሳብ ጥሏል። ቀጥሎ ደግሞ በሐረገወይን ላይ ይዘምታል። ከዚያ በዋይት ሃውስ ላይ እንዲህ እያለም የአብነትን ክንድ ተመርኩዞ ከወደቀበት ይነሳል። አይኖቹን እያሻሸና እየተንጠራራ ከተቀመጠበት ተነስቶ ወደ ጀማል ሱቅ ሄደ። ብዙ ሳይቆይም 2 ዳቦ፣ 1 ሰርዲንና 1 ጠርሙስ አምቦ ይዞ ተመለሰ። ዋይት ሃውስ በር ላይ ሲደርስ ከውስጥ የሚወጣ ድምጽ ሰማና ቆም ብሎ ጆሮውን ጣል አደረገ። ሊትል ቻርሊ ኤቭሪባዲ የተሰኘውን የእንግሊዝኛ ዘፈን እያንጎራጎረ ይደንሳል። ቻርሊ በመገረም ራሱን ነቀነቀና ገርበብ ያለውን በር ከፍቶ ገባ። ከይፍ ዳዲ ስራ ያድክ መስሎኝ አለ እንዴ አለው ሊትል ዳንሱን አቁሞ። ተረከዘ ልጥፍ ቆዳ ጫማ፣ ነጭ ባጊ ሱሪ፣ እጅጌ ጉርድ ቀይ ሸሚዝ ለብሷል። በሁለቱም እጆቹ ላይ የተለያዩ አይነት አምባሮችን ደርድሮ ግንባሩን አግድም ከፍሎ የሚሄድ ቀይ ሪባን አስሯል። የፀሐይ መነጽሩም የሸሚዙን ኪስ አበጥ አድርጎታል። እንደ ቻርሊ ፊቱ በህይወት ድካም አይደብዝዝ እንጂ በመልክ በሰውነት አቋምና ቅርጽ አንዳቸውን ካንዳቸው መለየት እጅግ አስቸጋሪ ነው። ልጅየው በ20 ዓመት ዕድሜው በምኑም መሳ ለመሳ ያባቷቸው ሆኗል። ስነ ስርዓት ይኑር ብዬ ስንት ጊዜ ነገርኩ። አንተ ልጅ ለአባታ አክብሮት አሳይ ያላልኩ?
ቻርሊ በንቀት ገላመጠው። ይቅርታ አባይ፣ እንደምን አደርክ? ሊትል ቻርሊ አይኖቹን ከዳቦውና ከሰርዲኑ ላይ ሳይነቅል እጆቹን እያፍተለተለ ይቅርታ የሚጠይቅ መሰለ። ለመሆኑ ጌታ አድረ ነው ፊት እንዲህ ዱቄት የነፋበት ወንፊት የመሰለው ሲል ጠየቀው። ቻርሊ ግንባሩ እንደቋጠረ። እኔን ነው? ሊትል ግራ የተጋባ መሰለ። እስኪ ዙሪያን ተመልከት። በዚህ ቤት ከኔና ካንተ በቀር ሌላ ሰው አለ? ሊትል ዙሪያውን ቃኝና የለም። ታዲያስ? አለና። ዩ ሺት! በማን ነው የምታሾፈው? ቻርሊ ያዘውን ዳቦና ሰርዲን መሬት ወርውሮ ወደ ሊትል ተወረወረ። የሸሚዙን ኮሌታ ጨምድዶ ይዞ በቡጢ ሊያደባየው ሲንጠራራ ሊትል በሚቁለጨለጩ አይኖቹ እያባበለው መንተባተቡን ቀጠለ። ኖ ዳዲ፣ ምን መስራት ነው? ከፈለክ እውነቱን እነግርሃለሁ። ቻርሊ ልጁ ገጽ ላይ የሚታየውን የጭንቀት የፍርሃትና የብልጠት ስሜት ሲመለከት እንዴቱ ባፍታ በርዶ ሳቅ ይተናነቀው ጀመር። የጨመደደውን ሸሚዝ ለቆ እጁን በእጁ እየተራረገ ሸምቃቃ አለው። ሊትል በረጅሙ ተነፈሰና ሸሚዙን አስተካከለ። አይኖቹ ግን መሬት ከወደቀው ሰርዲንና ዳቦ ላይ አልተነቀሉም። ልክ አይደለም ዳዲ። ለምን በስነ ስርዓት የታደርክ ብላ ትጠይቀኝ? እነግርሃለሁ። የታደርክ ብሎ ለመጠየቅ ሁለተኛ ቡጢ መሰንዘር የሚያስፈልግ አይመስለኝም። እሺ የታደርክ? ቻርሊ ከልቡ ባልመነጨ ቁጣ ጮኸበት። ጥሩ፣ እንደዚህ ስርዓት ያለው አባት ሆነህ ስትጠይቀኝ ስርዓት ያለው ልጅ ሆኜ እመልስልሃለሁ። ትላንት ኦቨርናይት ፓርቲ ነበረብኝ አለና ትከሻውን ሰበቀ። ቻርሊ ትኩር ብሎ ሲመለከተው ቆየና ተስፋ ቆርጦ ራሱን ነቀነቀ። በእርጋታ እየተራመደም የሰርዲኑን ቆርቆሮ ዳቦዎቹንና የአምቦሃውን ጠርሙስ ከወደቀበት ሰብስቦ ከምጣድ በተሰራው ጠረጴዛው ላይ አስቀመጠ። ሊትል ቻርሊ ከጀርባው ያነበንባል። ዳዲ፣ አንተ ዳንስ አትወድም እንጂ ስንትና ስንት የዳንስ አይነት አሳይ ነበር። የድሮ የእናንተ ጊዜ ዳንሶች ዛሬ አንዳቸውም የሉ። ትዊስት፣ ማሪንጌ፣ ቻቻ፣ ካሊፕሶ፣ ጂኒ፣ ቁልቋል ዛሬ ስማቸው እንኳን ተረስቷል። ዳንስ የሰውነት ነፃ እንቅስቃሴ ነው የሚለው የነጮቹ አባባል እውነት ሆኖ ተገኝቷል። ዛሬ እንደ ድሮ ለግራ አረጋገጥህ ለእጅ አሰናዘር ፎርም መጨነቅ አያስፈልግም። ብትፈልግ እንደ ድሮ መንደፋደፍ፣ ስትፈልግ እንደ አሞራ መወናጨፍ ትችላለህ። ዳዲሙት ዛሬ እንደፈለግ ለመደነስ ሙሉ ነፃነት አለ አለው ረጋ ብሎ እየደነሰ። አንተ ልጅ ጤነኛ ነህ? ደግሞ ማን ነው ጸጉርን እንዲህ አድርጎ የገባበተ? ቻርሊ የምር መብሸቅ ጀመረ። ሊትል ጸጉሩን በእጁ እየነካካ አስተካከለና ጓደኞቼ ናቸው። ጆን ትራ የተሰኘው ቄንጠኛ የዘመኑ ዘመነኛ ቁርጥ ይሄ ነው። አምሩ አለና እንደ ተዋጊ በሬ ጭንቅላቱን ወድሮ አባቱ ወደ ቆመበት ተንደረደረ። ቻርሊ ሰውነቱን ወደ ኋላ ሸሸት አድርጎ የልጁን ራስ ገፋ አደረገው። ለምን ስራ እንዳልሄደ ሊጠይቀው አፉን ሲከፍት ሊትል መለስ ብሎ የሰርዲኑን ቆርቆሮ አነሳና ቀደደው። ዳቦውን ቆራርሶ ያሳውን ስጋና ዘይት እየቧጠጠ መብላት ጀመረ። እንዴት ርቦኝ ነበር መሰለህ ዳዲ። ለሆዳም ልጅ ሰርዲን ያዝለታል አለ የዳቦውን ሩብ ያህል እንደጎረሰ። ቻርሊ አሮጌው ሶፋ ላይ ኩርምት ብሎ ተቀመጠና ልጁን በርህራሄና በፍቅር አይን ይመለከተው ጀመር። ሁልጊዜም ራበኝ ሲለው ሆዱ በርህራሄ ይዘላል። ዳሩ ምን ያደርጋል ዳዲ? የፀጉር አቆራረጥ ቄንጥ ብቻውን ምን ይፈይዳል? ከጫማዬ ጋር አብሮ አይሄድም።
ጉራማይሌ ነው። ይልቅ የረሳሁትን አስታወስከኝ። በቀደም እንደምንም ተቸግረ ጫማ ግዛልኝ ብዬ ነበር። ተሳካል? ከቻልክ ስኒከር ጫማ ብዬ ነበር። ሞላልና ገዛልኝ? ቻርሊ እንዳልሰማ ፊቱን ወደ በሩ መልሶ በጸጥታ ተቀመጠ። ጨለማውን ቤት ከፍቶ ከመግባት ቀጥሎ የዋይት ሃውስን ደጅ መርገጥ የሚያስጠላው አንዱ የልጁ የገንዘብ ጥያቄ ጭቅጭቅ ነው። ያምቦሃውን ኮርኪ በጥርሱ ከፈተና ሩብ ያህል ከጠጣለት በኋላ ከጠረጴዛው ላይ አስቀምጦ ጥያቄውን በዝምታ አለፈው። ምን ነው አርቲስት አይደለም እንዴ ዳዲ? ቻርሊ አይኑን ከልጁ አይኖች እንዳሸሸ በጸጥታ ተቀመጠ። ሊትል ግን አልለቀቀውም። ንገረኝ እንጂ ዳዲ፣ ለልጅ ጫማ መግዛት ታንሳለህ? በትዝብት ቁልቁል ተመለከተው። ቻርሊ ተጨነቀ። ያለ ውዴታው ያምቦሃውን ጠርሙስ አንስቶ ተጎነጨና በረጅሙ ተነፈሰ። ለመሆኑ አርቲስት ገንዘብ ያትማል ያለ ማን ነው? ታዲያ አባትነት ምኑ ላይ ነው? ሱሪም ጫማም እንደሚያስፈልገኝ ታውቃለህ። በቅድሚያ ግን የጫማው ነገር ነው በርኒንግ ኢሹ የሆነብኝ እኮ ለዳንስ እንዲያመች። ቻርሊ የብሽቀት ሳቅ ሳቀ። ኖ ለእርሱ ብቻ አይደለም ዳዲ። አየህ የዘመኑ ሰው አይን የተለከፈው በሰው ጫማ ነው። ሱሪ ከመቀመጫ ባዶ ቢሆን ኮት ከትከሻ ቢነጥብ የዘመኑ ሰው ከሬዳሽ ብቻ በአይኑ ጦር ጫማን እየወጋ ጥፍርህን ሲነቅል ይውላል። ይገርማል እኮ ዳዲ፣ በእኛ ቋንቋ ቺሶማሲስ የምንለው የድህነት በሽታ ከሸሚዝ ኮሌታና ከጫማ ሶል እንደሚጀምር ማን እንዳስጠናቸው አላውቅም። ስንትና ስንት ዘመን የተለየውን ጓደኛን አግኝተህ እቅፍ አድርገህ ስትስመው በማጅራትህ ተንጠራርቶ የጫማ ሞዴል ያነባል። ከመንገድ ላይ ያገኛትን ኮረዳ እንዲያው ልብ ከጅሏት ጠቀስ ያደረጋት እንደሆነ ብርጭቆ አይኗ ተወርውሮ ጫማ ላይ ከሰከሰ። ጂሎች ሰው ማንን ይመስላል ቢሉ ጫማውን ይለዋል። እኔ ግን ብልጥ ነኝ ዳዲ። የሰው ልጅ ማንነት የምለየው ገና በአይነ ውሃው፣ ቀጣፊውን ከሐቀኛው፣ ቺስታውን ከቱጃሩ፣ ምሁሩን ከመሃይሙ፣ አራዳውን ከነውላላው በአይነ ውሃው እየዋኘው ዝርዝር ታሪኩን እንደ ፊደል ነው የምቆጥረው። ሊትል ሰርዲኗን አጋምሷታል። ቻርሊ ፍዝዝ ብሎ እያየው ሰው ሳይሆን ጉር እኮ ነው የወለድኩት እያለ ይገረማል። ሕያው ፍቅር ደራሲ ደረጀ በቀለ፣ ተራኪዎች ተፈሪ አለሙና ሙሉ ዓለም ታደሰ። ሕያው ፍቅር